يقول الشيخ رحمه الله تعالى المرتبة الثانية الإيمان عندما يتوقعوا يعني مالتنا من مراتب يعني مراتب الدين يدين مالتنا مرتبة سوست عندنا يتنال الإسلام والإيمان والإحسان نزين مالتنا يعني ما مراتب وشين تملكتنال سلازي زلاي المرتبة الأولى يمجمرون درجة الإسلام يملون تملكتنال المرتبة الثانية الإيمان يملون ندمو إن شاء الله زاري من ملكته المرتبة درجة الثانية هلتنية درجة ألو من مراتب دين الإسلام كسلمنا درجة هلتنية درجة الإيمان إيمان ميلو نوالو تقبل بنارلا الإيمان إيمان ميبالونو هي أمنة ميبالونو بلو على مالتنا كأتما نورة رقامي وسيقابو نعم الإيمان من أصول الدين الثلاثة كسوستوش مانو كدين مسرتوش عند هنا يتنل سلزي نعم إيمان ميبالو نجر معرفة الإسلام بالأدلة يعني مالتنا معرفة دين الإسلام بأدلته وحقيقته مالتنا اسلمنا بدن بارغو مرات እንደሆነ የመጀመሪያው مراتب አልፎልናል ሁለተኛው مرتبه ደግሞ ኢማን ነው አሉ الإيمان ኢማን مرتبه ኢማን የሚባለው ነገር ከእስልምና ጠበብ ያለ የሆነ ተግባባን አይደለ እስልምና ሁሉን ሰፋ ያለ ነው ሙናፊቁም ሁሉም ይገባበታል ኢማን የሚባለው ግን ጠበብ ያለ ያኒ ማለት ነው ጥርት ያሉ የአላህ ምርጥ አማኞች ናቸው የሚገቡበት ማለት ነው ያኒ ማኑ የኢማን ባልተቤቶች من خواص اهل الاسلام وافاضلهم ከእስልምና ሰዎች በጣም ምርጥ የሆኑት በጣም እስልምናቸው ጥርት ያለ አላህን የሚፈሩ የሆኑት አካላቶች ብቻ ነው የሚገቡት እንጂ ሙናፊቆች ይወጣሉ ማለት ነው አማኝ አይደሉም ሙናፊቅ ማለት እኮ በምላሱ ላይ አላህ ይላል በልቡ ግን ክህደትን ይቋጠሩ ነዑዙ ቢላህ ጀለ ወዐላ ኸይረን ስለዚህ አልኢማን ኢማን አሉ ማለት ነው ኢማን የሚባለው ያኒ ማን ነው እንግዲህ ያኒ ታላቅ የሆነ የኢማን ያኒ የእስልምና ደረጃ ነው ኢማን የሚባለው وهو ألونغ سأعرفوت إيمانكم يبالو نجر بدع وسبعون شعبة بدع وسبعون بدع مالما مالتنا منا من بلن من ترجمون سنترجمون بدع مالت بعربية قوانقوا من الثلاثة إلى 9 كسوس اسكزت يالو تقطروش بدع تبلو ترالو بدع مالت كسوس اسكزت يالو قطروش ስለዚህ 3ን 4ንም 5ንም 6ንም 7ም 8ም 9 እነዚህ ጋር ሳይሚዝ ቢድዕ ሲባል ምናምን ብለን ነው የምንፈሰረው ምክንያቱም አልተገለጸማ እና ቢድዑን ወሰብዑን ሰባ ምናምን ብለን እንተርጉ ሰባ ምናምን ሹዕበተን ቅርንጫፍ አለው ስለዚህ ኢማን ቅርንጫፍ ሰባ ምናምን ቅርንጫፍ አለው ያኒ ኢማን ብዙ አይነት ነው ማለት ይከፋፈላል ማለት ነው እና ሰባ ምናምን ቅርንጫፍ አለው አሉ ወሁወ ይሄኮ ኢማን ቢድዑን ወሰብዑን ሰባ ምናምን ሹዕበተን ቅርንጫፍ አለው ማለት 70 ምናምን ብለን የፈሰረው እንግዲህ 71 እናም 73 ሊሆን ይችላል 74 ሊሆን ይችላል 75 ሊሆን ይችላል 76 ሊሆን ይችላል 78 ሊሆን ይችላል 79 ሊሆን ይችላል አልታወቀም ስለዚህ ሐዲስ ላይ ግልጽ ብሎ ስላልመጣ ቢድዑን ወሰብዑን 70 ምናምን ሹዕበተን ቅርንጫፎች አሉት ብለው መልእክተኛው ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደሚናገሩት ይመጣል ፈአዕላሃ የላይኛው አሉ ተግባባን አይደለ ፈአዕላሃ የላይኛው አሉ ትልቁ የኢማን ደረጃ ትልቁ ማለት ነው ቅርንጫፍ ቀውሉ ማለት ነው ላኢላሃ ኢላላህ ላኢላሃ ኢላላህ ብሎ ማለት ነው አሉ ቀውሉ ማለት ነው ላኢላሃ ኢላላህ ላኢላሃ ኢላላህ ብሎ ማለት ነው አሉ እንግዲህ ትልቁ የኢማን ደረጃ ትልቁ በቃ ላኢላሃ ኢላላህ ያለውን አካል በቃ ትልቁን ደረጃ ማለት ነው ይዟል ብለን እንላለን ማለት ነው ስለዚህ ፈአዕላሃ ላይ ያለው አይ አዕላ ሹዓቢል ኢማን ከኢማን ቅርንጫፎች ትልቁ ቀውሉ ማለት ነው ላኢላሃ ኢላላህ ላኢላሃ ኢላላህ የምትለው ቃል ናት ከአላህ ውጭ በሐቅ በእውነት የሚመለክ ጌታ የለም ብሎ መመስከር ይሄ ኢማን ትልቁ ያኒ ማኑ ጣራ ነው ይያሉ ነው بمعنى كلمة الإخلاص والتوحيد يتوحيدنا يإخلاص نغغر ሆነችው لا إله إلا الله هي التي أساس الملة የመንገድ ማለት ነው መሰረት እሷ ናት በቃ የእስልምና መንገድ ዋና መሰረት ማንነት لا إله إلا الله ናት ይያሉ ነው وأدناها ትንሿ ደግሞ ኢማኔው ትንሽ አለ ማለት ነው وأدناها يعني أصغرها በጣም ቀላሏ ትንሿ የሆነችው ደግሞ ኢማጦቱ يعني إزالة ማለት ነው ማስወገድ ነው አሉ ኢማጦቱ ማስወገድ الأذى አስቸጋሪ የሆነ ማለት ነው ሰዎችን የሚያስቸግርን ነገር ማስወገድ عن الطريق ከመንገድ ማለት ነው ከመንገድ አሁን ለምሳሌ እሾክ ሊሆን ይችላል ምን ሐጀሪን ድንጋይ ሊሆን ይችላል ወሸውኪን እሾህ ሊሆን ይችላል وكذر يعني وكذرين ቆሻሻ ነገር ሊሆን ይችላል
ጠርሙስ ሊሆን ይችላል ብቻ የሆነ ነገር መንገድ ላይ አንስተን ብድግ አድርገን ገለል ካደረግነው هذا من الإيمان ይሄ ራሱ ከእምነት ነው እያሉ ነው መልእክተኛው አለይሂ ሰላቱ ወሰላም ይሄ ራሱ ሐዲስ ነው ስለዚህ ከእምነት ነው ወኢዛ ትንሿ ኢማን አሁን የሆነ ሰው አይሾ ብድግ አድርጎ ሲጥል ካየነው በቃ ትንሽ እምነት አለችው ማለት ነው ስለዚህ ወአድናሃ ትንሿ ደግሞ የኢማን ትንሿ ደረጃ ኢማጦቱ ማንሳት ነው አልአዛ አስቸጋሪ ነገር ሰዎችን የሚያስቸግር ነገር ማስወገድ ነው አን الطريق ከመንገድ ሰዎችን የሚያስቸግር ነገር ማስወገድ ይሄ ራሱ እምነት ነው አሉ والحياء حياء የሚባለው ነገር አው ደግሞ መልእክተኛው አለይሂ ሰላቱ ወሰላም حياء ማለት ነው ይሄ ስንፈስረው አይናፋር መሆን ማነው አንገትን ሰበር ማድረግ ማለት ነው حياء ይባላል አይደል ይሄ حياء የለውም ይባላል እንደው ግፍ ነገር ከሆነ እንደው በዛም በዚህ እንደው እንትን የሚል ከሆነ حياء የለውም ይባላል እንኳን ባባባለችን እና والحياء حياء ማድረግ እኮ አሉ الحياء ማለት خصلة من خصال الإيمان የኢማን ማለት ነው ቅርንጫፍ ነው አሉ والحياء حياء ማድረግ አፈር ማለት ሰዎችን ማለት ማፈር ሹዕበቱን አይናፋር መሆን ማለት ነው ሹዕበቱን ቅርንጫፍ ነው من الإيمان ከእምነት ቅርንጫፍ ነው ማነው ከኢማን ቅርንጫፍ ነው አሉ ሰውየው حياء የሚያደርግ ከሆነ አንድ ሴት ልጅ ደግሞ حياء የምታደርግ ከሆነ ምንድነው ኢማን አላት የኢማን ቅርንጫፍ አንድ ቅርንጫፍ አለ ማለት ነው ምንም حياء የሌላት ከሆነ ግን እንደው ማንኛውም ጋራ ይሄ حياء የሚባለው ነገር ልታውቁት የሚገባው حياء ሁለት አይነት ነው حياء محمود وحياء مذموم محمود የሆነው حياء ወይም ደግሞ ሸሪዓው የሚደግፈው የተሞገሰ የሆነው ወይም የሚወደድ የሆነው ይህ حياء አይነት ምንድነው ለምሳሌ ዑለማዎችን አይማዎችን ማክበር ትልቅም ማክበር ማንናትና አባቶችን ማክበር ይሄ ነገር حياء ነው እነሱን አፈር ማለት ሰው ወንጀል ላይ እንዳያየን ማለት ነው በቃ መጥፎ ነገር አላህን ማን በወንጀል እንዳንለው ማን አፈር ማለት حياء ምንድነው محمود ነው حياء مذموم የሚባለው ደግሞ ምንድነው ማለት ነው ከዒልም የሚከለክል حياء ማናቀው መስአላ የሚከለክለን በተለይ ሴቶች ላይ ማለት ነው የሆነ መስአላ ያቁም ስለ ፊቂ መስአላ ሊሆን ይችላል ስለ በቃ ህይወታቸው አኗኗራቸው ላይ ሊሆን ይችላል ስለ ጧሃራ ውዱ አተራረግ ሊሆን ይችላል በቃ ስለ ተለያየ ነገር ማለት ነው ማለት ብዙ ነገር አሁን ከወንዶች በተለይ ሴቶች ማለት ይፈራሉ ማለት ነው ጥያቄ አይጠይቁም ያንን እንግዲህ አማታቀው ሆና ሳለ አረ እኔ እንደው አልጠይቅም ምናም ብላ ምን ታደርጋለች ዝም ብላ በጭፍኑ ማለት በጅህልና ትሰራለች እንደዛ መሆን የለበትም ይሄ حياء مذموم የተወገዘ حياء ነው حياء የተወደደ የሚወደደው የሆነው حياء ምንድነው አጅነቢ ወንዶች ጋር አለማውራት ማለት የሆነ የማይጠቅም የሆነ ነገር በመጥፎ ነገር ማነው ለመጥፎ ነገር የሚጋብዙን ወንዶች ጋር አለማውራት حياء ነው እንደውም ከዛ ማለት ግን እነሱ ጋር ወንሞ ሌላ ወንድ ጋር ወንሞ አጅነቢ የሆነ ማለት ወንድ ጋር በማይጠቅም ነገር በመጥፎ ነገር እያወሩን ዲን ላይ ምንም ስለ ዲን ያወሩ ቃል አላህ ኃይሉ ቃል ረሱላህ ኃይሉ ዝም ብለው በቃ ቂለው ቃሉ ዝም ብለው ይሄን ጣለው ይሄን አንሳው ይሄን ጣለው እያሉ እያወሩ የሚያወሩት እነዛ ጋር حياء ሳናደርግ ዒልም ከምንቀራበት ቦታ ላይ እንደው حياء አድርጋለሁ ፈራለሁኝ الى اخره ኡስታዙን ፈራዋለሁ ለመጠየቅ እየተባለ ይሄ حياء ከሆነ ይሄ حياء መዝሙም ነው እንጂ محمود አይደለም የተወደደ ሳይሆን የተወገዘ የሆነ حياء ነው በድል ላይ حياء የለም ማነው ان الله لا يستحي من الحق ከሐቅ ማነው حياء አድርግም አላህ በቃ የፈለቀ መስአላ ከጠናን መጠየቅ ነው እውቀት ላይ ድርድር የለም ዒልም ላይ ድርድር የለም መጠየቅ ነው አለቀ እና والحياء حياء የሚባለው ነገር በቦታው ሲሆን ነው ማለት ነው حياء ወንጀል አላህ ወንጀል እየሰራን እንዳያየን حياء ማድረግ አለብን መጀመሪያ ሰዎችም እንደዚሁ መጀመሪያ አላህ حياء ነው ወንጀል እንዳንሰራ በወንጀል እየሰራን አላህ እንዳያየን حياء ማድረግ ይሄ ትልቅ የሆነ ነገር ነው ይወደዳል እና ይሄን ነው والحياء حياء ማድረግ ሹዕበቱ من الإيمان ከኢማን ቅርንጫፍ ነው አሉ እንጂ ከእውቀት የሚከለክል حياء ይሄ የተደገፈ የሆነ ሸሪዓው የሚደግፈው حياء አይደለም ማለት ነው خيرا ይሄ ነው አሉ ወአርካኑሁ አይ አርካኑ الإيمان የኢማን ማለት ነው ደግሞ አርካን አሉ ወአርካኑሁ ማለት የኢማን እኮ ማዕዘናቶች ስድስት ናቸው بمعنى ኢማን የተገነባው التي أصل وتركب منها ኢማን የተገነባበት ኢማን የሚመሰረትበት ስድስት መሰረቶች አሉ ኢማን የሚገኘው ኢማን ሊኖር ዘንዳ እነዚህ ስድስት ነገሮች መሟላት አለባሉ بمعنى አንዱ ከነዚህ ከተወገደ ኢማን ይጠፋል ተግባባን አይደል አንደኛው በመጥፋቱ يكون كافرا يخرج من المله ማኑ ከእስልምና ማኑ የሚያስወጣ የሆነን ክህደት ይላል አንዱ ከጠፋ ተግባባን አይደል نعم ይሄ እንግዲህ ማለት ኢማን የሚባለው ይሄ ነው ብለን እንላለን ማለት ነው እነዚህ ታዲያ ስድስቶቹ ምንድናቸው አንቱ ሚና ማመንህ ነው አሉ ቢላሂ በአላህ ልታምኑ ይሄ وهذا الركن هو اعظمها ይሄ አርካን በአላህ ማመን የሚባለው ነገር ከሁሉም ወደ ኋላ ከሚመጡት አርካኖች ትልቁ ሩክን ይሄ ነው በአላህ ማመን وهو اصل الاصول የመሰረቶቹ ለዋና መሰረት ነው
በል መዕናሁ ታዲያ አልኢማኑ ቢላህ ማለት መዕናው ምን ማለት ነው ስንል እሱማ መዕናው በአላህ ማመን ማለት አልኢማኑ ቢዋህዳንየቲህ ብቸኛና አንድ የሆነ ጌታ መሆኑን ማመን ወተፈሩዲህ ቢአስማኢህ ወሲፋቲህ በአላህ ስምና ባህሪ ብቸኛ መሆኑን ማመን ይሄ ነው እንግዲህ ወልኢማኑ ቢአነሁ አልኢላሁ ልሐቅ እውነተኛው ጌታ ትክክለኛው ጌታ አላህ ብቻና ብቻ ነው ብለን ማመን ወአነ መን ዑቢደ ሚን ዱኒህ ፈዒባደቱሁ ሚን አብጠል ልባጢል ወአضል ዶላል ከአላህ ውጭ የሚመለከው ሁሉ አምልኮ ውድቅ የሆነ ባጢል የሆነ አምልኮ ነው ጥመት ላይ የሚጥል የሆነ አምልኮ ነው ብለን ማመናችን ኢማን ቢላህ የሚባለው ይሄ ነው አልኢማኑ ቢላህ ማለት ይሄን ይዘን ثم وملائكته ሁለተኛው ደግሞ በአላህ ማመን የሚል ነው አሉ ወመላኢከቱሁ ሁለተኛው አርካን ማለት ነው በመላእክቶች ማመን ማለት ማለት ነው በሁሉም መላእክቶች ማመን ቁርአን ላይ የተጠቀሱም ቢሆኑ ቁርአን ላይ ሐዲስ ላይ የተጠቀሱትም ቢሆኑ ባይጠቀሱልንም ስማቸው ቁርአን ላይ የተጠቀሱ እንደ ጅብሪል እንደ መለኩል መውት ኢስራፊል እነዚህ መላእክቶች አሉ ከስራቸው ጋር ማመን ጅብሪል ወህይ ለማንጣት ኢስራፊል ለመንፋት መለኩል መውት ደግሞ ሩህን ለማውጣት ይሄን ስራ እንዳላቸው ይሄን ሁሉ ማመን ኢማን ቢል መላእክታ የሚለው ይገባል እያሉ ነው ወኩቱቢሂ በመጽሐፎች ደግሞ ማመን ይሄም የኢማን መሰረት ነው አልኢማኑ ቢልኩቱብ المنزله على الانبياء من السماء ከሰማይ አላህ ማነው በነብያቶች ላይ ያወረዳቸው መጽሐፎች አሉ ብለን ማመን ተግባባን አይደለ እንደዛ ሲባል ኢማን ቢልኩቱብ ማለት ቁርአን ላይ የተጠቀሱትም ቢሆኑ ለምሳሌ ተውራት እንጂል ዘቡር ፉርቃን እነዚህ ማለት ነው ኪታቦች አሉ ብለን ማመን አላህ በነብያቶች ለሰዎች መመሪያ ሊሆኑ ዘንዳ ያወረዳቸው መጽሐፎች አሉ ብለን ማመን አለብን ነው ወሩሱሊሂ በሩሱሎች ማመን ይሄም ከኢማን መሰረት ነው አልኢማኑ ቢሩሱል በሁሉም ሩሱሎች አላህ ሰዎችን ወደ ተውሂድ ሊጣሩ ሩሱሎችን ልኳል ብለን ማመን ስማቸው የተጠቀሱትም ቢሆኑ ያልተጠቀሱትም ቢሆኑ ቁርአን ላይ ሩሱሎች በጣም ብዙ ናቸው ቁርአን ላይ የተጠቀሱት 25 ሩሱሎች ተጠቅሰዋል ነብያቶችም ተጠቅሰዋል ከዛ ውጪ ደግሞ ያልተጠቀሱ አሉ ስለዚህ የተጠቀሱትንም ያልተጠቀሱትንም ማመን ግዴታ ነው ያሉ ነው ኸይረን ወልየውሚል አኺሪ በመጨረሻውም ቀን ደግሞ ማመን ነው አሉ ወልየውሚ ማመን ነው በቀን ማመን ነው አልአኺሪ በመጨረሻው ቀን ማመን አልኢማኑ ቢልየውሚል አኺር በመጨረሻው ቀን ማመን ማለት ነው በዛች በቀኑ ማመን ነው ላላ ማለት ምንድነው የተፈለገበት አይ አልኢማኑ ቢጀሚኢ አህዋል البعث الى يوم القيامه ከሩሃችን ከጉሩራችን ከመወጣበት ጀምሮ እስከ የውም القيامه ድረስ ተጋባን አይደለ ጀነት እስከምንገባ ድረስ ያለው ነገር በጠቅላላ ኢማን ቢልየውሚል አኺር የሚለው ይገባል በአላህ በመጨረሻው ቀን ማመን ከሚለው ይገባል በመጨረሻው ቀን ማመን ሲባል ያችኑ ቀኗ አንድ ቀን አለ ብሎ ማመን ብቻ አይደለም እንደው ከታች ማን ያንንም ከመሆኑም ጋር ግን እዚህ ገና ሩሃችን ስወጣ ጀምሮ ቀብር ላይ ቅጣት እንዳለ ጥያቄ እንዳለ ጌታህ ማን ነው ዲንህ ምንድነው ወደ እናንተ የመጣው ነብይ ምንድነው ኡሱል ሰላሳ ማለት አሁን የምንቀራቸው ማን ነው ማዕሪፈቱላህ ወማዕሪፈቱ ዲን الاسلام ወማዕሪፈቱ النبي صلى الله عليه وسلم የሚሉት ሶስቶቹ መሰረቶች ቀብር ላይ የምንጠይቃቸው ጥያቄዎች ናቸውና እነዚህ ጥያቄ እንዳለ ከዛ ደግሞ ማነው ከጥያቄ በኋላ ከመለስን ጸጋ እንዳለ ወንጀለኛ ደግሞ ወንጀለኛ የሆነ አካል ደግሞ እንደሚቀጣ ማነው አላህ ከቀብር ቅጣት ይጠብቀንና ማለት ነው እና እንደዚህ እንደሆነ ሲራጥ እንዳለ ብዙ ነገር አለ በቃ ብቻ ይሄ ሁላ በቃ ከሩሃችን ባጭሩ ኢማን ቢልየውሚል አኺር ማለት ዷቢጡ ሩሃችን ከመወጣበት ጀምሮ ጀነት እስከምንገባ ድረስ ያለውን ነገር በጠቅላላ ማመን ቁርአን ላይ ሐዲስ ላይ የጸደቀውን هذا هو الايمان باليوم الاخر በመጨረሻው ቀን ማመን ይሄ ነው ونؤمن نعم وتؤمن للتامن نعم لنامن ነው بالقدر በውሳኔ ደግሞ ማመን አላህ በወሰነው ነገር ማመን خيره ጥሩም ቢሆን ማለት ነው وشره ማለት خير ማለት ጥሩ ነገር አላህ የሚወስነው خير የዱንያም በዱንያም ነገር ሆነ በዲንም ጉዳይ ሆነ ጥሩ ነገርም ቢሆን ወሸርሂ መጥፎም ነገር ቢሆን ማነው መጥፎ ነገር ብለን የምናስበውኛ ህመም ሊሆን ይችላል በሽታ ሊሆን ይችላል ገንዘብ ማጣት ሊሆን ይችላል የተለየ ነገር ሊሆን ይችላል ያን ሁሉ አላህ ወስኖብኝ ነው ብለን ማመን ይሄ ከኢማን መሰረት ነው ያሉን ነው ማለት ነው خيرا والدليل መረጃው እኮ ማለት ነው አላ ላይ ማለት ነው هذه በነዚህ ላይ አልአርካኒ በነዚህ አርካኖች ላይ አሲተቲ በነዚህ በስድስቶቹ አርካኖችና ማዕዘናቶች የኢማን አርካን ለመሆናቸው መረጃችን ቀውሉሁ ቃል ነው ተዓላ ከፍ ያለው የአላሁ Subhanahu Wa Ta'ala ቃል ነው ምን አለ አላሁ ተባረከ ወተዓላ ቁርአን ላይ ليس البر ብሎ ይናገራል አላሁ ተባረከ ወተዓላ ليس አይደለም እኮ البر نعم መልካም ስራ እኮ አይደለም ወይ መልካም ተብሎ አይባልም እያልን ነው ليس አይደለም እኮ አልቢራ መልካም አይደለም ይሄን የተናገረው ይሁዳና ነሷራዎች እንግዲህ ወደ ፀሐይ ሲወጣ ወደ ፀሐይ መውጫ አቅጣጫ እየዞሩ ይሰግዱ ነበርና
ለይሰ አይደለም እኮ አልቢረ መልካም አይደለም ጥሩ አይደለም ጥሩ ስራ አይደለም አንቱ ወሉ ማዞራችሁ ውጁሃኩም ፊቶቻችሁን ማዞራችሁ ከመልካም ስራ የሚመደብ አይደለም ቂበለ አቅጣጫ አልመሽሪቂ ወደ ፀሐይ መውጫ አቅጣጫና ወልመግሪቢ ወደ ፀሐይ መግቢያ አቅጣጫ እየዞራችሁ መስገዳችሁ አይጡ ከመልካም ነገር አይደለም ወላኪን ነገር ግን አልቢራ መልካም ስራ የሚባለው መልካም ነገር የሚባለው መን አካል ነው አመነ ያመነ የሆነ አካል ነው ይላል አላሁ ተባረከ ወተዓላ ቢላሂ በአላህ ያመነ ያኒ በአላህ ያመነ አልኢማኑ ቢላህ ወልየውሚል አኺሪ በመጨረሻውም ቀን ያመነ ያኒ አልኢማኑ ቢልየውሚል አኺር መጣ ማለት ነው ወልመላኢከቲ በመላእክቶችም ያመነ የሆነ አካል ነው መልካም ሰራ የሚባለው ወልኪታቢ በመጽሐፎችም ያመነ አልኢማኑ ቢልኩቱብ ወነብይን በነብያቶችም አኒ ብሎ ያመነ የሆነ አካል ነው እንጂ ወደ ፀሐይ መውጫና ወደ ፀሐይ መግቢያ ይዞራችሁ መስገዳችሁ ይሄ መልካም ስራ አይደለም ብሎ አላቸው ማለት ነው ስለዚህ እዚህ ላይ ማለት ሸላችን ምንድነው ላለንበት ርዕስ ምንድነው ወላኪን البر ነገር ግን መልካም ስራ ጥሩ ስራ ማለት من آمن بالله በአላህ ያመነ ነው ወለሚል አኺር والملائكه والكتاب والنبيين ስለዚህ አምስቱ ተጠቀሷል ኢማኑ ቢላህ ወለሚል አኺር والملائكه والكتاب والنبيين አምስቶቹ አርካኖች ተጠቅሰዋል ስለዚህ እነዚህ አርካኖች የኢማን አርካኖች ናቸው ብለን እናለን خيرا ودليل مرجው ደግሞ القدر يعني ما قدر الايمان بالقدر የኢማን አርካን ለመሆኑ መረጃው قوله تعالى يا الله تبارك وتعالى قال ነው ምን አለ አላህ ቁርአን ላይ ምን ይላል إن كل شيء خلقناه بقدر ይላል إن እኛኮ ይላል كل شيء ሁሉንም ነገር በቃ ሁሉንም ነገር ዱንያ ላይ የሚከሰተውን እዚች ዓለም ላይ የሚከሰተውን ነገር በጠቅላላ خلقناه ፈጥረነዋል بقدرን በውሳኔ ነው የፈጠርነው ያኒ ማኑ ኸይርም ቢሆን ሸርም ቢሆን እኛ ጽፈነው ተወስኖ ነው እንጂ ከኛ ውሳኔ ውጭ ማንም የሚወጣ የለም ይላል አላሁ ተባረከ ወተዓላ ሁሉን ነገር ያኒ ማለት ነው የፈጠርነው እኛ ነን ይላል አላሁ ተባረከ ወተዓላ ስለዚህ በዚህ መሰረት ቀደር አልኢማኑ ቢልቀደር ያኒ ማኑ ከኢማን መሰረት እንደሆነ ግልጽ ብሎ ፍንትው ብሎ መጣልን هذا والله اعلم سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك